የዚህ ልጅ ቅንነትና በጎ ምግባር በጣም አቅልና ቀልቤን እየገዛኝ ነው። ያመነቻት ጓደኛዋ እጅ ከፍንጅ ለሞት አሳልፋ ሰጠቻትን። የኔ አበባ ዘፈን ላይ ተሳስተ ስለ እናት እንዳትዘፍ ልጄ መድኃኒቴ ምናምን የሚል ዘፈን እንደዘፍ ያኔ ነው አውቄ ሳታውቀኝ በስልኬ መስኮት ብቅ ብለ ያለውበትን ነገርከኝ። አይዞሽ ታልፊዋለሽ ብለ ምንድነው ባል ምንድነው ጋይስ? ፈርኒቸር ነው? የኪችን ዕቃ ነው? አሁንም እነግርሻለሁ ከነጎዳም እነግርሻለሁ። እንዳንቺ አይነቱ ባል ሳይሆን ያው ማንን እንደምትፈልግ ይታወቃል። ያማን ወዳጅ እንደሆነ ይታወቃል። መግቢያው ላይ እንዳያችሁት አዶናይ እየተመሰገነ ይገኛል ከሰሞኑ እያደረጋቸው ባሉት የበጎ ስራዎቹ። አንዲታችን በተለይ ደግሞ ከ3 አመት በፊት ሳላውቅህ በስልኬ አውቄህ ራሴን ከማጥፋት አድነኛል ብላለች። ያው ጥንዶቹ ፍቅር አሁንም በርካቶችን እያስገረመ ይገኛል። ሌላ ሌቭል ሄለን እጅግ ተበሳጭታለች። ፈጣሪ ሆይ ከወዳጅ ጠብቀኝ ራሴን ከጠላት ይከላከላለሁኝ። ከሰሞኑ በወዳጇ የተገደለችው እህታችን አሁንም በርካቶችን እያነጋገረች ትገኛለች። ምን አይነት ጭካኔ ነው? አስተያየታችሁ እንደተለመዱ ታጋሩኛላችሁ። ቀጥታ ወደ ቪዲዮአችን። የመጀመሪያው ቪዲዮአችን አዶናይን በተመለከተ ነው። የዚህ ልጅ ቅንነትና በጎ ምግባር በጣም አቅልና ቀልቤን እየገዛኝ ነው። ምንም ነገር ማድረግ አልችልም፣ አንድ ነገር ግን ማድረግ እችላለሁ። አዶናይ ሰው ለማገዝ ለመርዳት በሚንቀሳቀስበት በሚሰራው ቪዲዮዎችን በሙሉ ላይክ እና ሪፖስት በማድረግ ለራሴ ታማኝ ሆናለሁ። ልክ ቪዲዮ ሲደርሰኝ ሪፖስት አደርጋለሁ፣ ላይክ አደርጋለሁ፣ ሼር አደርጋለሁ፣ ሪፖስት አደርጋለሁ። በቃ በሌላ በምንም ላግዘውና ልረዳው የምችለው ነገር የለም። በአንድ ሰው ላይ ቢዝነስ መስራትና ካለህ ነገር ከፍለህ መስጠት ሁለት የተለያዩ ነገሮች ናቸው። ይሄ ልጅ ካለው ነው እየቀነሰ የሚሰጠው፣ ካለው ነው እየቀነሰ የሚያደርገው። ደግሞ በጣም ቅን ልጅ መሆኑን የምታውቁት ይሄ ውስብስብስብስብ አድርጎ አይደለም፣ ሰላማዊ በሆነ መንገድ የሚያገኛቸውን የሚያደርገውን ነገር ነው በቪዲዮ የሚያጋራለኛ እንጂ ለቪዲዮ ብሎ ምናምን የሚሰራ አይመስለኝም። ለምን ተመሳሳይ ሊሆን አይችልም? አንድ ወጥ እንዴት ሊሆን ይችላል? እና ዝም ብዬ ራሴን ግምገማና ጌታ ሳደርግ ለቪዲዮ ብሎ ለሆነ ለማሳመር ብሎ አይደለም። ለዚህ ነው ቪዲዮዎቹም ተወዳጅና ተመልካች የሚበዛላቸው ሰዋዊነት ያዘሉ ስለሆነ እና ሁሉ ጊዜ የሚሰራው ሰው ሆኖ ነው። ሰው ስለሆነ ነው ደግሞ ሰው የሚያግዘው። የበለጠ ይጨምርልህ። ወንድማችንን ሰማችሁት አይደለ? የምንችለውን አደርጋለሁ ብሏል። እውነት ነው። ሰው በጎ ነገር መልካም ነገር ሲያደርግ የምንችለውን እናደርጋለን አይደለ? ለሌሎቻችንም ትልቅ አርአያ ትልቅ ምሳሌ ስለሆነ ድራማ ያልታከለበት ድራማ የሌለው እውነተኛ የሆነ እርዳታ ከዚህ ቀደም ስንት ልጆችን እያሳደገ ነው። ብቻ ምን ልበላችሁ፣ እኔም ደጋግሜ ቪዲዮ ሰርቼበታለሁኝ። ደስ ብሎኛል። ሰው በስራው ልክ መመስገን አለበት፣ መወደስ አለበት። ይህ አቋሜ ነው። ሌላኛዋ እህታችን ደግሞ ከአመታት በፊት ራሴን ላጠፋ ነበር፣ ግን የሱን ቪዲዮ አይቼ ራሴን ከማጥፋት ወደ መውደድ ተሸጋግሬያለሁ ብላለች። ከ3 አመት በፊት ቀንን ቀን ወልዶ አድጎ አመታት ሆኖ ልክ በዛሬዋ ቀን እኔ ሳልሆን ሐውልቴ ነበር የሚዘከር በእንባ የሚዘከር የተወለድኩበት ቀን ቀርቶ ሞቴ ነበር በሻማ የሚከበር። ሳላውቅ ሳታውቀኝ በስልኬ መስኮት ብቅ ብለ ያለውበትን ነገርከኝ። አይዞሽ ታልፊዋለሽ ብለ እኔን ከኔ አዳንከኝ። ነገን በእምነትና ተስፋ አስጨበጥከኝ። ታዲያ አዱዬ አንተም የማታውቃት ካሜራም ያላያት ከታደካቸው ነፍሶች መሃል የኔንም ጨምራት ይላልና እጅታችን የብዙዎች ህይወት ታሪክ ነው። አንዳንድ ጊዜ ራሳችንን በደንብ ካላወቅን ማን እንደሆን ችግራችን እኛ ከችግራችን በላይ ነን ማለፍ እንችላለን። ፈጣሪ ወደ እናንተ በሰው መልኩ ነው የሚልክላችሁ። በዚህ ሰዓት ደግሞ የዲጂታል ዘመን ነው። በስልክ ብዙ አይነት ሰዎችን እናያለን። ስናይ መምረጥ ግን የኛ ኃላፊነት ነው እና አተረፍከኝ ብላለች አዶናይ። እሷም ብቻ አይደለም በርካቶችን በተለይ የኢትዮጵያ ወጣቶችን ሶሻል ሚዲያው እንዲመጡ ምንም የሚያስፈራ ነገር እንደሌለ ፈርቀዳጅ ሆኗል። ሆኖ ከፌሚኒዝም ጋር በተያያዘ ጆርጅን ታውቋታላችሁ ብዙዎቻችሁ። ባል ምንድነው ስትል እንደዚህ አይነት ንግግር አድርጋ ነበር። ምንድነው ባል ምንድነው ጋይስ? ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው?
የኪችን እቃ ነው? መደርደሪያ ነው? ምንድን ነው? ባል ጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ ወጥቼ እንድገዛ። ሊያ ሾው የሰጠቻትን ምላሽ ሲላየውና በነገራችን ላይ እቺ እንስት ማለት ነው እድሜ ለኔ ትበል እኔን ስትቃወም እኔ ምናምን ያው እንደዚህ ታረጋታለህ እና ሳስራታለህ ሴቶች ምናምን ስትል ሶሻል ሚዲያ በጨጩ ወይንም ደግሞ ማንነቱን የዘነጋ ተከታይ እያያት ነው። ይመቻት። ያው እኔ ከፈጣሪ እንጂ ከሰው ምንም ጠብቀው ነገር ስለሌለ ማለት ነው። እና በነገራችን ላይ ቪዲዮ ናቸው ነው ከኔ ጋር እንኳን በብሎክ ተለያይተናል። ቪዲዮ ናቸው ነው ባል ምንድነው ተብሎ ባል እንደዚህ የሚፈለግ እቃ አይደለም። በመጀመሪያ ደረጃ ባል ምንድነው ብሎ ለመጠየቅ ሴት መሆን ይጠበቅብናል። የወር አበባ ያየው ሁሉ ሴት አይደለም። ባልማ የተከበረ አባት ነው። ላደላት ሴት ወይም ደግሞ እግዚአብሔር ላከበራት ሴት ጥሩ ባል ይሰጣታል። ባልማ መከበሪያ ነው። ባልማ አባት ነው። ባልማ ወንድም ነው። ባልን ስለ ባል የሚናገረው የባልን ነገር የሚያቅሰው ብቻ ነው እንጂ ጠፍቷት እኮ አይደለም። ብዙዎቹ እሷ ፌሚኒዝም ስለሆነች ከሌላ ነገር ጋር ያገናኟት አለ። እንደዚህ ማለት ደግሞ አስፈላጊ ነው ብዬ አላስብም። ኢትዮጵያ አትመስለኝም፣ ግን የኢትዮጵያዊ ስለሆነች የኢትዮጵያን ባህል መጠበቅ አለባት። እያንዳንዷ ንግግር ትመነዘራለች። አንዳንድ ጊዜ እናንተ ባይመቻቸው እንኳን ቢያንስ ለኦዲየንሳቸው ክብር ስትሉ እንደዚህ አይነት ንግግር አያስፈልግም። መደረግና መደረግ የሌለበት መናገርና መናገር የሌለብን ነገር ማወቅ አለብን የሚል ግምት አለኝ። ሊያ ሾውና ጆርዲክ ሲቀደም ከፍተኛ የሆነ ግጭት ውስጥ ገብተው ነበረ። እንደሰማቻት ልኳን ነግራታለች። ባል እንደዛ አይባልም፣ በቀልድ እንኳን ቢሆንም አይደል? ሴቶች ትውልድ የሚቀጥለው እንደዛ አይደለ? አሁን ከአንዳንድ አላስፈላጊ የሆነ በተለይ ከምዕራባውያን የመጣ ያልሆነ ነገር አለ። ከኢትዮጵያዊነት ካልቸርና ባህል ያፈነገጠ በየትኛውም ሃይማኖት ተቀባይነት የሌለው። እኔ ልጅቷ እዛ አለችበት እያልኩ አይደለም፣ ግን እንደዚህ አይነት ንግግሮች ከዛ ጋር የተወሰነ ስለሚመሳሰሉ እንዶቹ ሌላ ታሪክ ውስጥ ገብተዋል። የኔ አበባ ለሰሞኑ ሰይፉ ፋንታሁን ያስታረቃቸው ይመስለኛል የከረመ ፍቅር። እስኪ እንትና ተበሳጭታለች ሄለን፣ እስኪ እሷ ያለችውን ላስደምጣችሁ። ዘፈን ላይ ተሳስተ ስለ እናት እንዳትዘፍ ወይ ልጅ መድኃኒቴ ምናምን የሚል ዘፈን እንዳትዘፍ። ያኔ ነው እኔ ምርጥ ባይዘው በጣም ፐርሰናል አርግቼ ያኔ ነው። ለምን እንደሆነ ታውቃል? አይመለከት አታውቀው፣ አያምርብህ። አንተ ልደርስበት የማትችለው ዘፈኖች እናቴ ልጄ ምናምን የሚል ነገር ዝም ብለህ ጥርስሽ ባትሽ የሚለውን ከበር የነቡዛየውን ስራ መቃወም የለባችሁ። የራሳችሁ ኤክስፒሪየንስ ካላችሁ ብትነግሩን ደስ ይለናል። ሲሪየስ እናንተ ብትሆኑ ምን ነው የምታደርጉት? እርጉዝ ሆናችሁ ትቷችሁ ሄዱ፣ እሱ መኪናውን ለብቻ ሲቆረጥ እንደዛም እንደተጎዳችሁ እናንተ ተናግራችሁ መጥቶ ወዳታለሁ። አረ እኔ ልጀምር? እሺ ግቢ። እኔ ልናገር። ልጁ በጣም አይን አውጣ ጥቅመኛ፣ በስነ ስርዓት ነው ያየሽው። እውነቴን ነው የምልሽ፣ አንድ አይነት ቆሌ ነው ያለን መሰለኝ። እና በዛ ላይ ደግሞ ሼምለስ ነው፣ በጣም ሼም የለውም። እኔ ያየሁትኝ ያንን ነው። በቃ ምንም ሼም አያውቅም። ሲጀመር ብር ሲያገኝ ነው ልጅቷን ጥሏት ሄደው። ልጅ ሁለት ነፍስ ናት ብሎ ማለት ነው። ከዛ ደግሞ አሁን እሷ ቲክቶክ ላይ እንዳየሁት ከሆነ ፔጇ 400 ምናምን ፎሎወርስ አላት። ጌምም ትጫወታለች እሷ። እና አሁን ስለተረሳ ራሱን ለማሳወቅ ነው የመጣው ልጅ። አንድና አንድ ለመታወቅ ነው የመጣው። ለምን ረሳችሁኝ ብሎ ለመታወቅ ነው እንጂ የመጣው ፍቅርም የለውም ሼምለስም ነው። ፈልጓትም አይደለም ያመጣው። እንደዚህ አይነት ኢንተርቪው ባሰጥ ኖሮ አይመጣም እኮ አይመጣም። ብቅ ነው እንዴ ሲጀመር። እሷን እሺ ጠላት። ልጁን እንኳን ቢፈልግ 3 አመት ሙሉ ቢያንስ ለልጁ እንኳን አንድ ቀን ደውሎ እኮ አያውቅም። የሆነ ነገር እጠየቃለሁ ብያለ ያ ነገር እያለ ነው የሚያወራው። እርግዝናውን ራሱ አይተሹ እንዴ ጅፊት እንዴ እናፋታለን። ያንሰዋል በኩርኩሙን ለማመታታችበት
ያምራሉ። አንድ 4 ወር አበባ ከልካሚ አድርጎ ነበር ማስቀመጥ። ሄለን በብስጭት ነው የተናገረችው። ሁሉን ነገር እንወቅ ብላለች እንደሰማችኋት። እሷም የወደደችው ትመስላለች። ዝም ብላችሁ ስታዩ በቃ ፍቅር ከባድ ነው። ፍቅር ከባድ ነው። እንደዛ ነው እኔ የተረዳሁት፣ በርካቶችም የተረዱት። እኛ የምንመኘው መልካሙን ደጉን ነገር ነውና ፍቅራቸው አሁንም ቢሆን አብሮ እንዲዘልቅላችሁ ምኞታችን ነው። ሰው እንደዚህ ስላለ አሁን ያላችሁበትን ነገር ማስቀጠል አለባችሁ የሚል እንትን ያለኝ እኔ። ብልሆች ከሆናችሁ በተለይ እሷማ ትወደዋለች። ብልህ ከሆንክ አንተ ኦፖርቹኒቲን ተጠቀም። ልጃችሁን አብራችሁ አሳድጉ። ያልሆነ ነገር እንዳታደርግ ከህይወት ተማሪ የሚል መልእክት አለኝ። ሰሞኑ የበርካቶችን ልብ የነካው ቪዲዮ እኔ ራሴን ከጠላት ይጠብቃለሁኝ፣ ፈጣሪ ሆይ ከወዳጅ ይጠብቀኝ ይባላል አይደለ? በወዳጇ የተገደለችው እህት የሚስ ወርልድ ኢትዮጵያ እህት የነበረችዋ እጅግ አሳዛኝ ያመነቻት ጓደኛዋ እጅ ከፍንጅ ለሞት አሳልፋ ሰጠቻትን። አጋቾቹ ወዲያውኑ የሟች ቤተሰቦች ጋር በመደወል የ2 ሚሊዮን ብር ቤዛ ጠየቁም። እውነት እኮ ነው። ከወዳጆቼ አንተ ጠብቀኝ ከጠላቶቼ ራሴን እጠብቃለሁ ማለት የወዳጅ ጠላት ስለማይለይ የጭቃ ውስጥ እሾ ስለሆነ እንደ ይሁዳ አብሮ በልቶ ጠጥቶ ስሞ ስለሚከዳ አሳልፎ ስለሚሰጥ ቀላል አይደለም የጓደኛ ጠላት። ይህንን ታሪክ ሰምታችኋል። የምትወዳት ጓደኛዋ ቤቷ ድረስ ጠርታ እጮኛዋ ጋር ሆና ለገንዘብ ብላ ገደለቻት። እና እንዴት ነው የምንለየው የወዳጅ ጠላት? በተወሰነ መጠን እኮ አንዳንድ ምልክቶች አሉና እነኚህ ምልክቶች አሁን የምነግራችሁ ፓተርናቸው በተደጋጋሚ ስታዩ ተጠንቀቁ። አንደኛ አድናቆታቸው ባክሃንድ ኮምፕሊመንት ወይም ደግሞ አንካሳ ነገር ነው። አምሮብሻል ዛሬ ከወትሮ ጨበሬነትሽ ለየት ብለሻል። አሁን ይሄ አድናቆት ነው ወይስ በሾርኒ ስድብ ነው? ኮንፊደንስሽን በጣም ነው ማደንቀው። አንቺም ቢሆን እንደዚህ አይነት አለባበስ ለብሻ አልወጣም ማለት አሁን ኮንፊደንስ ማድነቅ ይመስላል፣ ግን አይደለም። ሁለተኛ ባውንደሪ ወይም ወሰን አይጠብቁም። የማትወዱትን ነገር የሚያሸማቅቃችሁን ታሪክ ሆን ብለው አንስተው በሰዎች ፊትም ይሁን ለብቻ እንድትሸማቀቁ ሊያረጓችሁ ይችላል። ተናግራችኋል፣ ይሄንን ነገር አታንሳ አታንሺ ብላችኋል፣ ግን እነሱ ሆን ብለው ነው። ሶስተኛ በሐዘናችሁ ጊዜ ሊገኙ ይችላሉ። በደስታችሁ ጊዜ ግን ስኬታችሁ ስለማያስደስታቸው የእናቴ ቀሚስ አደናቀፈኝ በሚል ሰበብ ብዙ ጊዜ እንደማይገኙ አሳይቷቸዋል። አራተኛ ሰዎች ስለእናንተ መልካም ሲያወድሷችሁ መስማት አይፈልጉም። የሆነ የሚያጣጥል ወይም የሚያቆሽሽ ነገር በሆነ መንገድ ሲናገሩ አይታቸዋል። ሌላው ወዳጅ የሚሏቸው ሰዎችን በጀርባ ስለነሱ ሲያወሩ እናንተ ታዝባቸዋል። ስለዚህ እናንተንም በጀርባ የፈለገው በፊት ለፊት ቢሸነግሏችሁ ፍቅሬ፣ ውዴ፣ ጓደኛዬ፣ ቤስቴ ቢሏችሁ እነኛን ካሙ ነግበኔ ነው እናንተንም ተመሳሳይ ነገር እንደሚያረጉ እወቁ። እንዴት ሰው በራሱ ወዳጅ ላይ ይሄን ያህል ይጨክናል ለገንዘብ ብሎ? እኔ ሰውን ያክል ነገር ማለት ነው ሰውን ያክል ነገር ገላችሁ ወይም መግታችሁ ገንዘብ ተቀበላችሁ ያ ገንዘብን ከናንተ ጋር ቢኖር እንዴት ነው ህሊናችሁ እንትን ሊል የሚችለው? ትንሽ እንደው አንድ የተወሰነች ራቅ ብሎ ማሰብ እንዴት ሰው ያቅተዋል? ሰው ገላችሁ ህሊናችሁ ራሱ እኮ ያስቀምጣችሁ። እናንተ ገንዘብ ተቀበላችሁ አግታችሁ የሆነ ነገር አድርጋችሁ በጓደኛችሁ ፈታ ብላችሁ ልትኖሩ ከጓደኛችሁ ጋር የነበራችሁ ግንኙነት እንደው እሱ ይቅርና ሰው ገላችሁ ዝም ብሎ በቃ ተራ ነገር መሰላችሁ አይደለ? በየጊዜው ይሄ ነገር ግን ይደጋገማል። ሰው ለምንድን ነው ከሰቱ የማይማረው? እኔ እየተረዳሁት ያለው ነገር ምንድነው? አበሻ እያንዳንዱ ነገር በስተት ደረጃ እንኳን ስናይ ራሱ ካልተሳሳተው በቀር ከሰው ስተት አይማርም። ከዚህ ቀደም እንደዚህ አይነት ነገሮች ሰዎች ጓደኞቻቸውን ገለው እነሱ ህይወታችንን እንቀይራለን ብሎ ምናምን አስበው በእስር ቤት እንደማቀቁ ሌላ ነገር እርምጃ እንደተወሰደባቸው ይታወቃል። እነሱም ግን ሌሎችም ደግሞ ይደግሙታል። ለምን እንደዚህ ያደርጉታል? አሁን ፈጣሪ ደግሞ አስቀይማችሁ አይዶናው ብቻ የጭካኔ ጥግ። ልጅ ፍቅረኛ አለሽ ወይ ተብሎ አይጠየቅም። ወንዶች ማለት ነው ለሴት ልጅ ፍቅረኛ አለሽ ወይ ተብሎ አይጠየቅም። በተለይ ከመለሰችልህ አንድ ቻቴ ጽፈላት ከመለሰችልህ ፍቅረኛ አለሽ ወይ ተብሎ አይጠየቅም።
ቢኖራት ኖሮ አትመልሰልህም። ፍቅረኛዋ ወይ ባሏ ማን እንደሆነ የሚታወቀው የምታገባ ቀን ብቻ ስለሆነ እስከዛ ድረስ መልፋትህን እንዳታቆም እሺ። ወንድሜ ትሰራለህ ግን ምንም ኑሮ አልለውጥ ብለዋል አይደለ? አልሻሻል ብለሃል። ባንክ ውስጥ ምንም ገንዘብ አልቀመጥም ብሏል። ታዲያ አንተ እኮ ነው ጥፋተኛ። ለምንድን ነው ከሴት አጠገብ የምትሆነው? ፍቅረኛ ስለምን ትይዛለህ? ሴት እያለች ብር ማስቀመጥ ማለት ቀዳዳ ባሊ ላይ ውሃ እንደመጨመር እኮ ነው። ከሴት ስትርቅ እኮ ነው ሀብታም የምትሆነው። ሲጀመር ሲግማ ቦይ እኮ ነው መሆን ያለብህ ወንድም። ወንዶች እየሰማችኋት አይደለ? ስለዚህ አንድ ሴት ልጅ ቴክስ ካረጋችሁላ ከመለሰች በተለይ ፍቅረኛ አለሽ ወይ ብለህ እንዳትጠይቅ። እስከ መጨረሻው ሰዓት ድረስ ፍላጎቱ ካለህ አንተ እችላለሁ ብለህ የምታስብ ከሆነ ቀጥል ብላለች እህታችን። እህቶች ተስማማላችሁ? አተክነቻ ይመስለኛል። ለማንኛውም በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ቻው